ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አሜሪካ በኢራን የኒውክሌር ተቋማት ላይ ስለፈጸመችው ጥቃት ምን እናውቃለን? የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ የጦር አውሮፕላኖች ኢራን ውስጥ የሚገኙ 3 የኒውክሌር ተቋማትን በቦምብ መደብደባቸውን አሳውቀዋል። ይህም በኢራን እና በእስራኤል መካከል እየተካሄደ ያለውን ጦርነት በከፍተኛ ደረጃ መባባሱን ያሳያል። ፕሬዝዳንቱ ለአሜሪካ ሕዝብ ባደረጉት አጭር የቴሌቪዥን ንግግርም አስታውሱ፣ ብዙ ኢላማዎች ቀርተዋል። የዛሬ ምሽቱ ከሁሉም በጣም ከባዱ እና ምናልባትም በጣም አደገኛው ነበር ብለዋል። ሰላም በፍጥነት የማይመጣ ከሆነ ግን ወደ ቀሪዎቹ ኢላማዎች በፍጥነት የሰላ እና በብቃት የተሞላ ጥቃት እንፈጽማለን። አሜሪካ ጥቃት ከፈጸመችባቸው የኒውክሌር ተቋማት መካከል ፎርዶ የተባለው የዩሬኒየም ማበልጸጊያ አንዱ ነው። ይህ በተራራማ አካባቢ ከመሬት በታች ተሸሽጎ የሚገኘው የኢራን የኒውክሌር ተቋም ሀገሪቱ ላላት ከፍተኛ የኒውክሌር ፍላጎት ወሳኝ ነው። በተቋሙ ላይ የደረሰው የጉዳት መጠን እስካሁን አልታወቀም። የእስራኤል ባለስልጣናት እነዚህን ጥቃቶች በማቀድ ከአሜሪካ ጋር በሙሉ ትብብር ሲሰሩ እንደነበረም ተናግረዋል። የኢቢሲ የአሜሪካ አጋር የሆነው ሲቢኤስ ኒውስ ቴሌቪዥን ያነጋገራቸው የአሜሪካ ባለስልጣናት እንዳሉት ከሆነ አሜሪካ ኢራንን በዲፕሎማሲያዊ መንገዶች የአየር ጥቃት እንደሚፈጸም ቅዳሜ ዕለት አሳውቃለች። ኢራን በአካባቢው የሚገኙ የአሜሪካ ወታደራዊ ሰፈሮችን በማጥቃት ምላሽ ልትሰጥ ትችላለች። የአገሪቱ ባለስልጣናት ማንኛውም የአሜሪካ ጥቃት ቀጠናውን አደጋ ላይ እንደሚጥል እና አጸፋውን እንደሚወስድ ቀደም ሲል አስጠንቅቀዋል። እስካሁን ድረስ ለጥቃቱ ምን እናውቃለን? የእስራኤልና ኢራን ግጭቶች እንዴት ተጀመረ? ሰኔ 6 2017 ዓ.ም ንጋት ላይ እስራኤል በርካታ የኢራን የኒውክሌር እና ወታደራዊ ኢላማዎች ላይ ድንገተኛ ጥቃት ፈጸመች። ዓላማው የኢራንን የኒውክሌር መርሃ ግብር ማውደም መሆኑን ጠቅላይ ሚኒስትር ቢንያሚን ኔታንያሁ የገለጹ ሲሆን፣ ይህም በቅርቡ የኒውክሌር ቦምብ ለማምረት ተቃርባለች ያለችውን የኢራንን ዓላማ ማደናቀፍ ነው ሲሉ ተናግረዋል። ኢራን የኒውክሌር መርሃ ግብሯ ለሰላማዊ አገልግሎት እንደሆነ ተናግራለች። ቴህራን በምላሹ በመቶዎች የሚቆጠሩ ሮኬቶችና ድሮኖችን ወደ እስራኤል አስወንጭፋለች። ሁለቱ ሀገራት ከሳምንት በላይ በፈጀው ጦርነት በርካታ ሚሳይሎች መለዋወጣቸው ቀጥለዋል። ትራምፕ ኢራን የኒውክሌር ጦር መሳሪያ መታጠቋን እንደሚቃወሙ ሲናገሩ ቆይተዋል። ምንም እንኳ እስራኤል ይህንን በይፋ ባትናገርም ወይም ባታስተባብልም የኒውክሌር ጦር መሳሪያዎች እንዳሏት በሰፊው ይታመናል። በመጋቢት ወር የአሜሪካ ብሔራዊ መረጃ ዳይሬክተር ቱሉሲ ጋባርድ የዩራኒየም ክምችቷን ወደማይታወቅ ደረጃ ብታሳድግም የኒውክሌር ጦር መሳሪያ እየገነባች አይደለም ብለው ነበር። ትራምፕ በቅርቡ ይህንን መረጃ ስህተት ነው ብለዋል። የእስራኤልና ኢራን ግጭት በቀጠለበት በዚህ ወቅት ትራምፕ ያለፉት የአሜሪካ አስተዳደሮች በመካከለኛው ምስራቅ የማያልቁ ጦርነቶች ውስጥ ገብተዋል ሲሉ ተችተው ነበር። አክለውም አሜሪካን ከሌላ ሀገራት ግጭቶች ለማስወጣት ቃል ገብተዋል። እስራኤል በኢራን ላይ ድንገተኛ ጥቃት በፈጸመችበት ወቅት አሜሪካና ኢራን የኒውክሌር ድርድር ላይ ነበሩ። ከ2 ቀናት በፊት ትራምፕ ኢራን ላይ ጥቃት ከመሰንዘራቸው በፊት ድርድር እንዲደረግ የ2 ሳምንት ጊዜ እንደሚሰጡ ተናግረው ነበር። ያን ጊዜ ሰሌዳ ግን ሳይታሰብ በጣም አጥሯል። የአሜሪካ ዋሻ አፍራሽ ቦምብ የሚሰራው እንዴት ነው? አሜሪካ የትኞቹን ተቋማት ደበደበች? ምን አይነት መሳሪያስ ተጠቀመች? አሜሪካ 3 የኢራን የኒውክሌር ተቋማት መምታቷን ተናግራለች። እነዚህም ፎርዶ፣ ናታንዣ እና ኢስፋሃን ናቸው። ፎርዶ ከዋና ከተማዋ ቴህራን በስተደቡብ በሚገኝ ተራራማ አካባቢ የሚገኝ ከመሬት በታች በጥልቅ ዋሻዎች ውስጥ የተሸሸገ እንደሆነ ይታመናል። ፎርዶ ከምድር በታች ያለውን ጥልቀት እስራኤል ባሏት የጦር መሳሪያዎች ለመድረስ አስቸጋሪ ነው። ፎርዶን ለማውደም የሚያስችል ጠንካራና ጥልቅ ምሽግ ደርማሽ ቦምብ እንዳላት የሚታመነው ዩናይትድ ስቴትስ ብቻ ናት። አሜሪካ ያላት ቦምብ ጂፒዩ 57 ማሲቪ ኦርዲናንስ ፔኔትሬተር ፒኦም ይባላል። ክብደቱ 13,000 ኪሎ ግራም ሲሆን ባለሙያዎቹ ከመፈንዳቱ በፊት ወደ 18 ሜትር ኮንክሪት ወይም 61 ሜትር መሬት ውስጥ ዘልቆ መግባት ይችላል ይላሉ። የፎርዶ ዋሻ ከመሬት በታች ከ80 እስከ 90 ሜትር ርቀት ላይ እንደሚገኝ ይታመናል። ስለዚህ ኤምኦፒ ውጤታማ በሆነ መልኩ ያወድመዋል ብሎ አፍን ሞልቶ መናገር አይቻልም። ነገር ግን ተቋሙን ለማውደም ሊቀርብ የሚችለው ብቸኛው ቦምብ ነው።
የአሜሪካ ባለስልጣናት በጥቃቱ ወቅት ኤፒኦፒን ጥቅም ላይ መዋሉን ለሲቢኤስ ያረጋገጡ ሲሆን ለእያንዳንዱ ኢላማ ሁለት ቦምቦች ተጠቅመዋል። በኢራን ላይ የሚያሳድረው ተጽዕኖ ምንድን ነው? የአሜሪካ ጥቃት በኒውክሌር ተቋማት ላይ ያደረሰው ጉዳት የሰው ሕይወት ስለማለፉ ወይም ጉዳት የደረሰበት ስለመኖሩ እስካሁን ግልጽ አይደለም። የኢራን መንግስት መገናኛ ብዙኃን ምክትል የፖለቲካ ዳይሬክተር ሐሰን አብዴኒ ኢራን እነዚህን 3 የኒውክሌር ጣቢያዎች አስቀድማ ለቅቃ መውጣቷን ተናግረዋል። በብሔራዊ የቴሌቪዥን ጣቢያ ላይ ቀርበው ኢራን ቁሳቁሶች ቀደም ብለው ስለወጡ ትልቅ ጉዳት አልደረሰባትም ብለዋል። ትራምፕ በቴሌቪዥን ቀርበው ባደረጉት ንግግራቸው የኒውክሌር ማበልጸጊያ ተቋማት ሙሉ በሙሉ ተደምስሰዋል ብለዋል። የቀድሞ የአሜሪካ የውጭ ጉዳይ ሚኒስትር የፖለቲካና ወታደራዊ ጉዳዮች ረዳት ሚኒስትር ማርክ ኬሚሚት ለቢቢሲ ሲናገሩ ግን የበለጠ ጥንቃቄ ማድረግ መርጠዋል። እስከ መጨረሻው ወድሟል ብሎ ለመገመት ምን መረጃ የለም ነበር ያሉት። ኢራን ከእስራኤል ጋር እያካሄደች ባለችው ጦርነት ከ200 በላይ ሰዎች መሞታቸውንና ከ1200 በላይ ሰዎች መቁሰላቸውን ገልጻለች። ይህ በእንዲህ እንዳለ እስራኤል በኢራን ቁልፍ የኒውክሌር ተቋማት ላይ የምትሰነዝረውን ጥቃት ተከትሎ እስራኤል የጸጥታ ጥበቃዋን እያጠናከረች ነው። እስራኤል በመላ አገሪቱ የሕዝብ የደህንነት ግድቧን አጠናክራለች ሲል የእስራኤል መከላከያ ሰራዊት አስታውቋል። አሜሪካ ኢራንን ከደበደበች በኋላ በትምህርት እንቅስቃሴዎች፣ ስብሰባዎች እና የሥራ ቦታዎች ላይ የጣለችውን የደህንነት ገደብ አጥብቃለች። የኢራን አጸፋ ምላሽ ምን ሊሆን ይችላል? ኢራን እስካሁን ድረስ እስራኤል በወታደራዊ ተቋማት ላይ በፈጸመችው ጥቃት በከፍተኛ ደረጃ ተዳክማለች ሲሉ ባለሙያዎች ይናገራሉ። እንዲሁም በቀጠናው ኢራን እስካሁን ድረስ እስራኤል በወታደራዊ ተቋማቷ ላይ በፈጸመችው ጥቃት በከፍተኛ ደረጃ ተዳክማለች ሲሉ ባለሙያዎች ይናገራሉ። እንዲሁም በቀጠናው የነበሯት አጋሮቿ በሊባኖስ ሄዝቦላ፣ በሶሪያ እና በጋዛ ሐማስ በመፈራረሳቸው ኢራን በከፍተኛ ሁኔታ ተዳክማለች። ኢራን ግን አሁንም ከፍተኛ ጉዳት ማድረስ ትችላለች። የኢራን ባለስልጣናት አሜሪካ በሁለት ሀገራት ጦርነት ውስጥ የምትሳተፍ ከሆነ የከፋ ጉዳት እንደሚደርስባት እና ቀጠናው ወደ ሁለገብ ጦርነት እንደሚገባ አስጠንቅቀዋል። በአካባቢው የሚገኙ የአሜሪካ ጦር ሰፈሮችን ለማጥቃት ዝተዋል። የዩናይትድ ስቴትስ በመካከለኛው ምስራቅ ቢያንስ 19 ወታደራዊ ሰፈሮች አሏት። እነዚህም በባህሬን፣ በግብጽ፣ በኢራቅ፣ በዮርዳኖስ፣ በኩዌት እና በኳታር፣ በሳውዲ አረቢያ እና በተባበሩት አረብ ኤሚሬቶች የሚገኙ ናቸው። ለኢራን በጣም ግልጽ ከሆኑት ኢላማዎች መካከል በባህሬን እና ሚና ሳልማን የሚገኘው የአሜሪካ ባህር ኃይል 5ኛ ፍሌት ዋና ማዘዣ ነው። እንዲሁም የፋርስ ባህረ ሰላጤ ከህንድ ውቅያኖስ ጋር የሚያገናኘውን እና 30 በመቶ የሚሆነውን የዓለም ነዳጅ ዘይት አቅርቦት የሚጓጓዝበትን የሆርሙዝ ሰርጥ በመባል የሚታወቀውን ወሳኝ የመርከብ መስመር ኢላማ ልታደርግ ትችላለች። እንዲሁም የዓለም ገበያ አለመረጋጋት አደጋ ላይ በሚጥሉ ሌሎች የባህር መስመሮች ላይ ጥቃት ትፈጽም ይሆናል። ኢራን አሜሪካን እየረዱ ነው የምትላቸውን የአካባቢውን ሀገራትም ንብረቶች ኢላማ ማድረግ ትችላለች። ይህም ጦርነቱን ወደ መላው ቀጠና ሊያሸጋግር ይችላል። ትራምፕ አሜሪካን ወደ ጦርነት ለማስገባት የኮንግረስ ይሁንታ ያስፈልጋቸዋል። በአሜሪካ ሕግ ፕሬዝዳንቱ በሌላ ሀገር ላይ ጦርነት በይፋ ማወጅ ብቸኛ ስልጣን የላቸውም። በኮንግረስ እና በሴኔት ውስጥ የተመረጡ የሕግ አውጪዎች ብቻ ናቸው የሚችሉት። ነገር ግን ሕጉ ፕሬዝዳንቱ የጦር ኃይሎች ጠቅላይ አዛዥ መሆናቸውንም ይገልጻል። ይህም ማለት የአሜሪካ ወታደሮችን ማሰማራት እና ያለመደበኛ የጦር አዋጅ ወታደራዊ እንቅስቃሴዎች ማድረግ ይችላል ማለት ነው። ለምሳሌ ትራምፕ በአውሮፓውያን 2017 በሶሪያ በአሳድ መንግስት ላይ የአየር ድብደባ ለማካሄድ ለመወሰን የኮንግረስ ይሁንታ አላስፈለጋቸውም። በምትኩ ትራምፕ የብሔራዊ ደህንነትና ሰብአዊ ምክንያቶችን በመጥቀስ ተንቀሳቅሰዋል። የሕግ አውጪዎችም ትራምፕ ኢራን ላይ ድብደባ እንዲፈጽም ለማዘዝ ያላቸውን አቅም ለመገደብ ጉዳዩን ወደ ኮንግረስ እንዲሄድ ሲገፉ ቆይተዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።